ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ እህት ወንድሞች እንዴት ናችሁ? ሰላም ናችሁ ሆይ? እኔ አልሐምዱሊላህ ደህና ነኝ። እና ሀገራችን ሰላም ያደርግልን። ረመዳን እንዴት ይዟችኋል? አላህ እንግዲህ ትንሽ የቀሩትን ቀናቶች በሰላም የምንጨርሳለህ ያደርገን። የመዳም ቅመሞቹንም አላህ ያግዛቸው ያግዘን እላለሁኝ። እንግዲህ ዛሬ እስኪ ጉዞ ወደ ጣይፍ ብለናል። ጅዳ እንግዲህ ይችን ትመስላለች። ትንሽ ሄጃለሁ ግን ቪዲዮ ልቀርጥላችሁ ላዝናናችሁ ብዬ ነው። እና እንግዲህ አረቦቹ ደግሞ ጨጭ ብለዋል። ድምጤን ደግሞ ያው ቀነስ አድርጌ ነው የማወራው። ተኝተዋል ግማሾቹም ልጆቹ፣ ሌሎቹም ደግሞ ያው አፋቸው ታስሯል። እንግዲህ አሁን ሰጥ ብለው ነው የሚሄዱት። እነሱ ምን አለባቸው? እኛንን እንጂ ሻንጣቸውን እያገጋዝን እኛ ጀግኖቹ አበሾች ወደሚሄዱበትም ሲሄዱ ምናዘወጅላቸው እኛ ነን። እነሱ በሰባያቸውን ላጥ እያደረጉ ከኛ ጋር ብድግ ብለው መሄድ ብቻ ነው። አላህ ሱብሃነሁ ወተዓላ ለእኛም እንግዲህ ለእነሱ የሰጠውን ጊዜ ይስጠን እንላለን። እንግዲህ ጤና አፍያ ይስጠን። አላህ አይቸግረውም እኮ በአጭር ጊዜ ውስጥ እኛንም እንደነሱ ቁጭ ሊያደርገን ይችላል። ተስፋ ያለ መቁረጥ ነው። በረመዳን ደግሞ አላህ ይሰማና ልጃችንን ዘርግተን በሩ ክፍት ነው። ለምኑኝ እሰጣችኋለሁ ብሏል። እንግዲህ እኛ ደግሞ የእሱ ባሪያ እስከሆነ ድረስ መለመን ነው ያለብን። እንደምታዩት እንግዲህ ጅዳን በጣም ነው ከጅዳ ስወጣ ሆዴ እየባባ ያለው። በጣም ነው የምወዳት ጅዳን። እንደ ሀገሬ ነው ማያት። እንግዲህ የሰው ሀገር መቼም ዞሮ የሰው ሀገር ነውና ነው እንጂ ሌላ ቦታ ስላልሰራሁኝ በጣም ነው የምወዳት ጅዳን። አሁን ከጅዳ ልወጣ ስል እየባባሁ ነው። እልም ያለ ገጠር ውስጥ ነው የምንሄደው። በዛ ላይ እስኪ ያሳያችኋለሁ። በጣም ነው የማሳዝነው። ማን ነው እንደኔ ገጠር ውስጥ የራሱን ቤት ከከተማ ጥሎ ገጠር ውስጥ ሂድ የሚያሳልፈው? እኛ የሰማነው ከገጠር ወደ ከተማ ይሄዳሉ ነው። እነሱ ደግሞ የኔ ጎበዞች ወደ ገጠር ሄደው ነው የሚያሳልፉት። ብርድ ሀገር፣ አቧራ ውስጥ። አይገርምም? ሁሉም የተለያየ ሀሳብ ነው ያለውና ይኸውላችሁ እኔ ደግሞ ሸቃሊት ከነሱ ጋር እየተጓዝኩ ነው። ኢድ ምናምን ቤት ላሳልፍ ምናምን የለም። እንጀራ የሚፈልግ ሰው ከነሱ ጋር መሽከርከር ነው የሚያዋጣው። ለእኔ ያለልኝ ጊዜ ተቀምጧል። እንግዲህ እነሱ ጋር ሄዱ። ደስተኛም ብሆን ቢከፋኝም እነሱ ጋር ሄጄ ይኸው እንደዚህ ከጅዳ ወጣን። እንግዲህ ዝናብ ምናምን ጥሏል እዚህ። የግዴ እንደስ ባይለኝም እየመረረኝ እየዋጥኩኝ አብሬያቸው እየተጓዝኩ ነው። ምን ያደርጋል ኢጃዛ ቤት እየሄድኩኝ ከምቀመጥ እንደዚህ ገጠሮቹን በፈረጅ ይሻለኛል። እና እንግዲህ የንዴት ይመስለኛል። በዚህ አጋጣሚ ወንዶች አመስግኑ፣ የአበሻ ወንዶች በጣም አመስግኑ። ወላሂ ለአዚም የመዳም ቅመሞች ጎበዝኛ ታታሪ ሰራተኛ የተባሉት ሀበሾች ናቸው። እነሱም ያውቃሉ እኛ ሀበሾች ጎበዝ እንደሆንን በስራ። እና ሴቶቹ እየተነሱ መቅሪብ አዘን ሲል እየተንዳዱ ነው የሚመጡት። ምን ተሰራ አያውቁም። ለመብላት ብቻ ነው ዝግጁ። እንግዲህ በዚህ አጋጣሚ እናንተ ወንዶች የሀበሾች ማለት ነው አመስግኑን እኛን ሀበሾቹን። በጣም ጎበዝ ነን እኛ በሁሉም በስራ በሁሉ ነገር የታወቅን ነንና አላህ ጉልበቱን ጥንካሬውን ይስጠንና። አያችሁ እንዴት እንደሚያምር ይሄ ድንጋይ። በጣም ነው የሚነዳው ደግሞ ሰውየው ቀስ ብሎ አይነዳም። እንደዚህ ድንጋዮቹን በደንብ እንዳሳያችሁ ነበረ። እንደኔ እየተፈረጃችሁ በረሃ ልም ያለ በረሃ ነው፣ ግን ዝናብ ጥሏል። እዚህ ጋር ይኸውላችሁ እንደምታው ደረስን። ገጠሩ መሸ፣ መቅሪብ እየደረሰ ነው። ይኸውላችሁ እውት እኛ የምንሄድበት አፈርና ዳገት ነው የሚታየው። ቤት የለም።
እና ኡረኔ ነው የሚመስለው። ይኸው ቤታችን ጋር ደረስን። እውልኝ ይሄንን ገጠር ማለት ነው። ግመሏ ትመጣለች። አሁን ግመልና ከብት ነው ያለው እዚህ። ተመልከቱ ተመልከቱ። ቤታችን እየደረስን ነው እንግዲህ። አሁን እዚህ ኢድ ሊያሳልፉ ነው። ሱብሃንአላህ። መቼም ሁሉም ሰው ሀሳቡ የተለያየ ነው። ሁላችሁ እንግዲህ እንደምታዩት እየደረስን ነው። ልጆቹ እያወሩ ነው። በጣም ይቅርታ እንግዲህ ልጆቹ እየጮኸ ነው። ይኸው ሁላችሁ ደረስን። ይኸው ቤታችን ደረስ። ግመሏን አያችሁ? ይሄ በራችን ነው እንግዲህ እንደምታዩት ደርሰናል። ይኸው ሁላችሁ እዚህ ነው በራችን።